ተነስተልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን ባህር ዳር ከተማ የቱሪዝምና የሰላም ከተማ በሚል ርዕስ ከባህር ዳር ከተማ አስተዳደር ሁለት እንግዶችን ጋብዘን ስለ ባህር ዳር ከተማ የሰላምና ጸጥታ እንዲሁም የቱሪዝም ፍሰት አጠቃላይ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። ከባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያም ኃላፊ የሆኑት አቶ ጌትነት አናገው እንዲሁም ደግሞ ኮማንደር ዋልልኝ ቢመረው የባህር ዳር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ እዚህ ስቱዲዮ ጋብዘን ስለ ባህር ዳር ከተማ ሰላምን በመጠበቅ በኩል እየተሰሩ ያሉ ስራዎችን መረጃዎችን እያካፈሉን ቆይታ የሚያደርጉ ነው የሚሆነው። እንግዶቻችን ስለመጣችሁ በተመልካቾች ስም በአድማጮቻችን ስም ከልብ እናመሰግናለን። እኛም እናመሰግናለን። ያው አቶ ጌትነት እንደሚታወቀው ባህር ዳር ከተማ ስናስታውስ ወይም ስናስብ በሰው ሊና ቀድሞ የሚመጣው የከተማዋ ውበት ነው። ከተማዋ የቱሪዝም ከተማ ነች። ብዙ ቱሪስቶች ወደ ከተማዋ ይገባሉ። አሁን በተለይ ውበቷ እየጨመረ የሰውም እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነውና እንደው ይህንን ደግሞ ታሳቢ ያደረገ ሰላሟን መጠበቅም ያስፈልጋል። ከህብረተሰቡ ከጸጥታ ተቋማትም የግድ ማጠናከር ስለሚያስፈልግ እንደው በዚህ ሁኔታ እንደ ከተማ አስተዳደር የሰላም ከተማነቷ ምን ሁኔታ ላይ በአሁኑ ሰዓት ይገኛል ከሚለው ከአቶ ጌትነት ሲል ጀምር። እሺ፣ አመሰግናለሁ። እንግዲህ ምንድነው አጠቃላይ የባህር ዳር ከተማ አስተዳደር ቅድም አንተ መጥቀስ እንደሞከረው ትልቅ የቱሪዝም ከተማ ነች። ይህን የቱሪዝም ኢንዱስትሪውን ደግሞ ለማስፋፋት ትልቁ ዋናው መሰረቱ ሰላሟን ማስጠበቅ ነው። ይህን ሰላሟን ለማስጠበቅ ደግሞ የግድ የጸጥታ መዋቅሩ ከማህበረሰቡ ጋር በመቀናጀት ስራዎችን መስራት ያስፈልጋል። እንደሚታወቀው ከዚህ ከሁለት ዓመት እስከ ባለፈው ዓመት ድረስ የነበረ የግጭት ችግሮች ነበሩ። ትልቅ የጸጥታ ችግር ነው የነበረው። በዚህ ችግር ምክንያት ከተማችን የቱሪዝም ኢንዱስትሪው እየተቀዛቀዘበት ጉዳይ ነው የነበረው። ሰው ይህን የቱሪዝም እንቅስቃሴ ወደ ነበረበት ለመመለስ የከተማ አስተዳደሩ የጸጥታ መዋቅሩ የፖለቲካ አመራሩ ሰፊ ስራዎችን ሰርቷል ከማህበረሰቡ ጋር በመሆን አሁን የከተማችን ጥሩ ወደሚል የሰላም ሁኔታ ላይ ነው ያለችው። አሁን ፍጹም ሰላም ናት ማለት ይቻላል። ይሄ ዝም ብሎ የመጣ አይደለም። በዚህ ሁለት ዓመት ውስጥ የነበረው የጸጥታን ችግር ለመቀልበስ ከማህበረሰቡ ላይ የተሰራው ስራ በመንግስት መዋቅር ላይ የነበረን ችግር በመፍታት የጸጥታ መዋቅሩን መልሶ በማደራጀት የተሰራ ሰፊ ስራ ነው አሁን ወደዚህ እንዲመጣ ያደረገውና ይህንንም ለማድረግ የበለጠ ከተማችን የሰላሟን ለማስጠበቅ ደህንነቷን ለማስጠበቅ የውበቷንም ለመጨመር የከተማ አስተዳደሩ ትኩረት ሰጥቶ ሲሰራ ነው የቆየው። እንዳያችሁት ሰፊ ትላልቅ የሆኑ ፕሮጀክቶች ናቸው የተሰሩት። እዚህ ከተማ ፌዴራል መንግስት የተሰራ ትልቁ አዲሱ የአባይ ድልድይ ያለ እሱ ትልቁ የከተማችን የቱሪዝም ፍሰትን የሚያመጣ የቱሪዝም ምንጭ ነው። ሌላም የከተማዋን የኮሪደር ልማቶች እንደምታዩት ሰፊ ስራ እየተሰራ ነው ያለው። አባይን ከከተማው ጋር ለማገናኘት ጣናን ከከተማው ጋር ለማገናኘት እየተሰራ ያለው ስራ ሰፊ ስራ ነው። ይህ ስራ ምንድነው? የዚህ በፊት የነበራትን ውበት አሁን ጨምሮ የቱሪዝም ፍሰቱን ወደ ከተማችን ለማምጣት ታስቦ እየተሰራ ያለ ስራ ነው። መልካም አቶ ጌትነት እናመሰግናለን። ኮማንደር ዋለልኝ የባህር ዳር ከተማ ይቺ የቱሪዝም ከተማ የሰላም ሁኔታዋ በምን ሁኔታ ላይ ይገኛል የሚል ሀሳብ ነው ያነሳው። መልካም እንግዲህ ባህር ዳር ከተማ በከተማችን ውስጥና በከተማችን ዙሪያ አካባቢ ሰው ሰራሽ የተፈጥሮ ቅርሶች ያሉባት ቱሪስቶች ሊጎበኟት መጠው ሊዝናኑባት የሚፈልጓት ትልቅ ከተማ ናት። ይቺ ከተማ ደግሞ በዚህ መንገድ ቱሪስቶች መዳረሻ ለማድረግ ሰላሙ የግድ መጠበቅ አለበት። ከዚያ አኳያ ስናይ እንግዲህ ባህር ዳር ከባለፈው ከነበረው ችግር ወጣ አሁን በሙሉ ሰላም ለምትገኝ ከተማ ናት። የትኛውም ቱሪስት መጥቶ ቢጎበኛት የትኛውም ኢንቨስተር መጥቶ ቢያለማ ምቹ የሆነች ከተማ ምሳሳላት ምትናፍቃት ከተማ እየሆነች እየመጣች ነው። በዚህ ምክንያት እኛም እንዳመራር ባህር ዳር ከተማ እንድንመራ እድል ስላገኘ በጣም እድለኞች ነን። ባህር ዳር በጣም ውብ እና በጣም የምታስደስት ንጹህ ከተማ ናትና በአፍሪካም ደረጃ በዓለም ደረጃ ጥሩ ከሚባሉ ከተሞች መካከል ያለች ከተማ ናትና ይህንን የቱሪስት መዳረሻ ለማድረግ ቅድም እንዳልኩት ሰላሙን በማስጠበቅ በኩል የኛ ፋንታ በጣም ከፍተኛ ነው። ይህንን ነው 24/7 እየሰራን ያለ ነው። እኛ በባህር ዳር ከተማ ውስጥ ምንም አይነት የጸጥታ ችግር እንዳይከሰት ከውስጥም ከውጭም
ምንም አይነት ችግር እንዳይገጥም 24/7 እየሰራን ያለ ነው። በዚህ ምክንያት አሁን ባህር ዳር ላይ ቅድም እንዳልኩት በጣም ጥሩ የሚባል ሰላምና ማንም ሰው ማንኛውንም ማህበራዊም ሆነ የኢኮኖሚያዊ እንቅስቃሴ ለማድረግ የሚከብድበት ከተማ እንዳልሆነ ነው እየመጣ ያለው። እንደተባለው ችግሩ ከገጠመን ጊዜ ጀምሮ ሰራዊታችን መልሰን በማደራጀት በማሰልጠን አዲስ ኃይል በማስገባት ከማህበረሰቡ ጋር ሰፊ ውይይት በማድረግ ተቀናይተ በመስራታችን ነው ይህንን ሰላም ያመጣ ነውና አሁን ባለው ሁኔታ ባህር ዳር በጣም የተሻለች ከተማ፣ ሰላሟ የተከበረላት፣ የቱሪስት አሁን ደግሞ ፍሰቱ የጨመረበት በቀን በጣም ከፍተኛ ቁጥር ያለው ቱሪስቶች ወደ ከተማችን እየገቡ ያለባት ሁኔታ ነው ያለና ይሄ የሚያሳየው ውስጣዊም ውጫዊ ያለው ሰላም እየተረጋጋና ጥሩ እየሆነ መምጣቱ የሚታይ ነገር ስለሆነ በጣም ሰላማዊ ከተማ እየሆነች መጣለች። መልካም አቶ ጌትነት፣ እንዲያው የባህር ዳር ከተማ እንደ ከተማነቷ እንደ ክልል ከተማነቷ ሰላምን ለማረጋገጥ ሲሰሩ የነበሩ ስራዎች ምን ላይ ትኩረት ያደረጉ ነበሩ? መልካም ምንድነው ይህን ሰላም ወደ ነበረበት ለመመለስ ሰፊ ስራዎች ተሰርተዋል። አንደኛው ስራ ከህዝብ ጋር የህዝብ መድረኮችን መፍጠር፣ ከማህበረሰቡ ጋር መግባባትን መፍጠር ነው። የሰላም ሁኔታ ምንድነው? ምን ላይ ነው ያለው? የሰላም አስፈላጊነት ምንድነው? ሰላም ከሌለ የምናጣው ምንድነው? ሰላም ስናገኝስ የምናገኛቸው ቤኔፊቶች ምንድናቸው የሚለውን በደንብ ከማህበረሰቡ ጋር በመነጋገር መግባባት ላይ ደርሰናል። ይህን ስንደርስ መጀመሪያ ከቀውሱ በኋላ ማደራጀት የጀመርነው የጸጥታ መዋቅሩ ነው። የጸጥታ መዋቅሩን ወደ ነበረበት ለመመለስ የስልጠና የአቅም ግንባታ ስልጠና፣ የቴክኒክ ስልጠናና በኃይል በሰው ቁጥርም ማደራጀት ስራዎች ናቸው የተሰሩ። ይህንን ከጸጥታ መዋቅሩን ከታችኛው ሚኒሻ ወይም ከሚኒሻው እስከ ፖሊስ ሰራዊቱ ድረስ የማደራጀት ስራ ነው የተሰራው። ይህን ከሰራን በኋላ ቀደም እንዳሉት ማህበረሰቡን ነው ማግኘት የቻልነው። ማህበረሰቡን የሰላምን አስፈላጊነት በደንብ በማስረዳት የተለያዩ መድረኮችን በመፍጠር ከተለያዩ ማህበረሰቦች ጋር ውይይት በማድረግ መግባባት ላይ ደርሰናል። ይህን በመድረሳችን ነው አሁን ሰላሙ ህዝቡ የኔ ነው ብሎ በመጠበቁ ነው አሁን ላይ ያገኘነውን ሰላም ያገኘነው። እንደተባለው ሰላምን ለማስጠበቅ የመንግስት ወይም ደግሞ የጸጥታ መዋቅሩ ብቻ አይደለም። መንግስት ወይም የጸጥታ መዋቅሩ ብቻ ቢሆን ይህንን ሰላም ማምጣት አንችልም። ትልቁ አቅም ጉልበታችን ሆኖ ስንሰራ የነበረው ህዝቡ ነው። ከማህበረሰቡ ጋር ሰፊ ግንኙነቶችን አድርገናል። ከሀገር ሽማግሌ ጋር፣ ከሃይማኖት አባቶች ጋር፣ ከወጣቶች፣ ከሴቶች፣ ከተለያዩ አደረጃጀቶች ከዚህ ማህበራትም ጋር ማለት ነው የተለያዩ የአደረጃጀቶችን በማግኘት ከነሱ ጋር በመግባባት አሁን ያገኘነውን ፍጹም ሰላም ወደሆነ የደረስንበት ሁኔታ ነው ያለው። ይሄ ብቻም አይደለም። እያንዳንዱ ማህበረሰብ አካባቢውንና ራሱን እንዲጠብቅ ሰፊ አደረጃጀቶችና መግባባቶች ላይ ደርሰናል። ከዚያ ያን ስላደረግን አሁን ያለንበትን ሰላም ማግኘት ችለናል። ኮማንደር፣ እንደው አጠቃላይ እንደ ክልል ከተማነቷ ሰላሟን ለማስጠበቅ እንደ ፖሊስም አጠቃላይ እንደ ከተማ አስተዳደርም እንደው ሲሰሩ የነበሩ ስራዎችን እናነሳና ምን አይነት ስራዎች ነበሩ ሲሰሩ የነበሩት? ይህንን ሰላም ለማውጣት መጀመሪያ ህግ ማስከበር ተግባር ነው ስንሰራ ቆየ ነውና የነበሩ ሰራዊቶቻችንን በማደራጀት ከአጋር የጸጥታ አካላት ጋር በመሆን አጠቃላይ ቀጠናችንን ነፃ ለማድረግ እና ሰላም ለማድረግ ሰፊ ስራ ስንሰራ ቆይተናል። ያንን እየሰራን ጎን በጎን እንግዲህ እናንተም እንደምታውቁት ሪፎርም ሰርተናል በተቋማችን ላይ። በተቋማችን ከክልል እስከ ታች መዋቅራችን ድረስ ሪፎርም ሰርተን በሪፎርማችን ዋና ግብ የሆኑ ነገሮችን በተለይ ሰላምና ደህንነት ከማረጋገጥ አኳያ ሰፊ ስራ እየሰራን ያለ ነው። በሪፎርማችን ላይ በግልጽ እንደተቀመጠው የኛ ተቋም ዋነኛ ዓላማውና ግቡ የማህበረሰቡን ሰላምና ደህንነት ማረጋገጥ ነው። ስለዚህ ይህንን ሰላምና ደህንነት የሚያረጋግጥ ተቋም መፍጠር፣ በዛ ውስጥ አመራሮች ማደራጀት አንድ ተግባር ነበርና በዚህ ልክ እየሰራን አሁን የምናያቸው ውጤቶች በሙሉ የሪፎርም ውጤቶች ናቸው። በሪፎርማችን ካሁን በፊት የፖሊስ ሙያና ስነ ምግባር የሚጠይቀውን ነገሮች ያልተሟላ ዝም ብለን በዘፈቀደ የምንሰራቸው የነበሩ አሰራሮችን አሁን በሪፎርማችን እያስተካከልን ህዝብን እያዳመጥን እያወያየን ከእያንዳንዱ አመራርና አባል ምን ይጠበቃል የሚለውን ነገር በሰፊው ስልጠኖች እየተሰጡ ሲሄዱ አሁን የምንላቸውን ሰላሞች ማምጣት የቻልንበት ሁኔታ አለና እኛ እንግዲህ ወደ ቀድሞ ከፍታችን እየተመለሰ ነው። ፖሊስ ወደ ቀድሞ ከፍታው እየተመለሰበት ለብዙ ዓመታት የቁልቁለት ጉዞ ነው የነበረው የፖሊስ ተቋም አጠቃላይ ሁኔታው። ማህበረሰቡም በዚህ ልክ ቅሬታ ነበረው። ተደራሽ የሆነ አገልግሎት አንሰጥም፣ በድረሱ ሊጥሪ ወቅት ፈጥነን አንደርስም፣ ተገቢውን የሆነ ፖሊሳዊ ስነ ምግባር ይዘን አንሰራም ነበርና ይሄ በተለያየ መንገድ ማህበረሰቡ ጋር ቅሬታ ስለነበረ ሪፎርም ሰርተን ወደ ስራ ከገባን በኋላ ግን እነዚህ ነገሮች ተቀርፈው አሁን
የማህበረሰብን ደህንነት ከማረጋገጥ አኳያ ቅድሚያ ሰጠን የምንሰራው ለብዙ ዓመታት ተዘግተው የነበሩ ማዕከሎች ማለት ይቻላል ከ3-4 ዓመት በላይ ማዕከሎቻችን ተዘግተው ነበር የሚኖሩት። አሁን የፖሊስ ሴንተሮቹ ተከፍተው እነዚህ ማዕከሎች በተገቢው መንገድ ህብረተሰቡን እያገለገሉ ያለበት ሁኔታ አለ። እነዚህ በመከፈታቸው ማህበረሰቡ ከፍተኛ የሆነ ደስታውን እየገለጠ ያለ፣ ዘግተናቸው እያለም ከፍተኛ የሆነ ጥያቄ ይቀርብ ነበር። ለምን ነው እነዚህ ማዕከሎች የማይከፈቱ? ማህበረሰቡ ከነሱ ጋር ተቀናይቶ ለመስራት ፍላጎት ያሳይ ስለነበር እኛም እነዛን ማዕከሎች በተገቢው መንገድ ከፍተን አሁን ፖሊስና ህብረተሰብ አንዱ ሆኖ ወንጀልን እየተከላከለ ያለበት ሁኔታ ነው ያለ። አሁን እኛ በስፋት እየሰራን ያለ ነው ከወንጀል መከላከል ተግባራችን አኳያ ኮሚኒቲ ፖሊሲንግ ስራችን ነው እየሰራን ያለ። እሱ እስከታች ድረስ ደርሷል። በሱ ውስጥ ያሉ አደረጃጀቶች የሚፈለጉ አደረግ በሙሉ እየተደራጁ አሁን በየብሎኩ ሰፊ የሆነ ጥበቃ ማህበረሰቡ ወጥቶ እየሰራ ያለበት ሁኔታ አለ። ማስረጃ ሆኖ እየቀረበ እየመሰከረ ያለ፣ ሌባ ራሱ እያዘ እያቀረበ ነው ያለ። ይሄ ምንድነው እኛ ወርታች ወርደን ህብረተሰቡ ጋር አብረን በመስራታችንና አብረን በመዋል በማደራችን የመጣ ለውጥ ነውና ይህንን ማስቀጠል ከቻል እንደተባለው ቅድም እንዳነሳው ቱሪዝም ከተማ ወይም ደግሞ የተሻለች ከተማ ተብሎ የሚያሰጣትን ስያሜ ይዘ መቀጠል እንችላለን የሚል ነገር ነው ያለኝ። መልካም አቶ ጌትነትስ እንደው የባህር ዳር ከተማን የሰላም ማስከበር የሚቻለው የሰላም ፍላጎት የሰላም ግንዛቤ ማሳደግ ሲቻል ነውና ሲሰሩ የነበሩ ተግባራት አሉ ከዚህ በፊትና እንደው ምን ለውጥ አመጡ እነዚህ ተግባራት? እንደተባለው ያንድ ወገን ወይም አንድ አካል ብቻ ሰላምን ስለፈለገ ሰላም አይመጣም። ሰላም የሚመጣው የሰላምን አስፈላጊነት በማወቅ ስለ ሰላም ደግሞ ሁሉም ሰው ግንዛቤ ሲኖረው ነው። በከተማችን ላይ በተለይ ባህር ዳር ከተማ አስተዳደር ውስጥ ሰላሟ እንዲሰፍን ትልቁ የሰራ ነው ህዝብ ላይ ነው። ህዝብ ላይ ነው የሰራ ነው። ህዝብ ላይ ምንድነው ቅድም የተለያዩ አደረጃጀቶችን ማግኘት ተችሏል። እነሱን አግኝተን ከነሱ ጋር የሰላምን አስፈላጊነት ተነጋግረናል። ከህዝብ ላይ የተሰራ ስለ ሰላም አስፈላጊነት ከህዝብ ላይ የተሰራ ስራ ነው ከተማችን ላይ ሰላም እንዲመጣ የተፈለገው። አሁን ባህር ዳር ያየው በጣም ትልቅ ከተማ ነው። እዚህ ባህር ዳር ከተማ ውስጥ ሰላሙን በሰላም በጸጥታ መዋቅሩ ብቻ እናስከብር ብትል አይቻልም። ሰፊ ከተማ ነው። ይህንን ግንዛቤ ውስጥ በመውሰድ ህዝቡ ላይ መስራት አስፈላጊ ነው በሚል የተለያዩ በተለይ ከሃይማኖት አባቶችና ከሀገር ሽማግሌዎች ከታዋቂ ግለሰቦች ከመንግስት ሰራተኛውና ሌላው ማህበረሰብ ጋር በመነጋገር ሰላሙ የራሱ እንደሆነ ሰላሙን ማስጠበቅ ያለበት ህዝብ እንደሆነ ሰፊ መድረኮች ተካሂደዋል። ይህ መድረክ ስለተግባባን ነው የባህር ዳር ከተማ አስተዳደር አሁን በተለይ እንደ ከተማ ሰላሟ እንዲጠበቅ ሰፊ ስራ የተሰራው። ሰው በሰላም ወጥቶ እንዲገባ መስራትን የሚያስፈልገው ለምንድን ነው ብሎ ግንዛቤ መፍጠር ነው። ከዚህ ከአንድ ዓመት 2 ዓመት በፊት ከተማችን ውስጥ እጅግ በጣም ዘግናኝ የሆኑ ወንጀሎች ይፈጸሙ፣ ሰው ይታገት ነበር። ገበያ ላይ ወጥቶ ሰው በአግባቡ የሚፈልገውን ፍጆታ ሸምቶ የማይገባበት ወቅት ነበረ እና ያንን ለመቀልበስ ከጸጥታ መዋቅሩ ጎን እንዲቆም ማህበረሰቡ ላይ የሰራ ነው ስራ አሁን ላይ ያገኘነውን ሰላም እንዲመጣ አድርገናል። ለዚህም ነው አሁን ላይ እጅግ በጣም በርካታ ቱሪስቶች ወደ ከተማችን እየገቡ ነው ያሉት። ያን ግንዛቤ በመፍጠር ከኛም አልፎ ወደ ቀጠናችን ማለት ወደ ጭስ አባይ ፏፏቴ ዘጌ አካባቢ በርካታ ከውጭ የሚመጡ የቱሪስት ጎብኚዎች ወደ ከተማችን እየመጡ ይህንን ስናደርግ ህዝቡ አቅም ስለሆነ ነው። ህዝቡ አቅም ከሆነ ምንም ነገር የሚቸገር ነገር የለም። የሰላም ትልቁ ጉልበት ህዝብ ነው። የኔ ነው ብሎ ሰላሙን ማስጠበቅ ከቻለ ራሱን የሰላምን አስፈላጊነት ካወቀ አሁን ካየነውም በላይ ሰላማችን እጅግ በጣም አዳጊ እየሆነ የሚሄድ ተደራጅቶ ለጸጥታ መዋቅሩ መረጃ ይሰጣል። ሌባን ያሳዶ የመያዝ የህግ የማቅረብ ኢቭን የህግ የምስክርነት ቃል ሁሉ እየሰጠ ያለበት ሁኔታ ነው ያለው። መልካም ኮማንደር፣ እንደው የወንጀልን ለመከላከል ፖሊስ የመፈጸም አቅምን ለማሻሻል በርካታ ስራዎች ሲሰሩ እንደነበር ይታወቃልና እንደው ምን ለውጥ አመጣ? እንግዲህ በተቋማችን ላይ ቅድምም እንዳልኩት የመጀመሪያው ስራ ተብሎ የተወሰደው ሪፎርሙን ነው። በሪፎርሙ መሰረት ስራን ማደራጀት ከዛ የሚመሩ መሪዎችን የመመደብ ስራ ነው የተሰራው። ይህም ተያይዞ ይህንን ስራ ስሰራ ያለብን ጋፕ ምንድነው ተብሎ ተለይቶ ስለነበር ቀድሞ አንደኛው የአቅም የክህሎት ችግር አለ በሚል የዳሰሳ ጥናቶች ስለነበሩ በዛ መነሻነት ከፍተኛ የሆኑ
ስልጠናዎች ተሰጥተዋል በተቋማችን ውስጥ በፌዴራል ፖሊስ እገዛም በአጠቃላይ በክልሉ አቅም ደረጃም የተለያዩ ስልጠናዎች ተሰጥተዋል። እነዚህ ስልጠናዎች እንግዲህ የነበረብንን የእውቀት ጋፕ ሞልተውልናል። የነበሩ የአመለካከት ችግሮችን፣ የስነ ምግባር ችግሮችን አስተካክለውልናል። በዚህ መንገድ ስልጠናዎችን ወስደን ወደ ስራ ስንገባ እውነት ለመናገር አሁን ቅድም የምንለው ሰላም የመጣው በዛ ምክንያት ነው። ሰው ባወቀውና በተረዳው ልክ ወደ ስራ ሲገባ ለውጥ እንደሚያመጣ ያየንበት ሁኔታ ስለነበረ እንደ ፖሊስ በተሰራው ስራ ምክንያቶችን ተረድቶ በሱ ልክ ፈጣን የሆነ አገልግሎት መስጠት ሲችል እነዚህ ነገሮች ተዳምረው ነው ወደ ለውጥ ያመጡንና እንደኛ ተቋም በተሰሩ ስራዎች ከፍተኛ ለውጥ አለ። ለውጡ ጅማሮ ነው፣ ገና አላለቀም። ብዙ ስራ ይጠይቃል። ለምን በውስጣችን ያሉ ይዘናቸው የኖርናቸው የተበላሹ አሰራሮች ስለነበሩ እነሱን ለማስተካከል በአንድ ጀንበር የሚያልቅ አይደለም፣ ሂደት ነው። ለውጥም በራሱ ሂደት ስለሆነ ነገር ግን አሁን ባየናቸው ጅማሮች በተሰሩ ስራዎች አሁን ተስፋ ሰጪ ጅማሮች መጥተዋል። ሁሉም ሰው አንድ አይነት አመለካከትና አስተሳሰብ ይዞ ራዕዩን ለማሳካት አንድ አይነት ራዕይ ይዞ ግቦችን ለማሳካት ጥረት እያደረገ ያለበት ሁኔታ ነው ያለ። ይሄ በአይን የሚታይ በእጅ የሚዳሰስ አይነት ተግባር ነው። በከተማችን ያደረግናቸው የተለያዩ ኩነቶች ይህን ይመሰክራሉ። በተለይ የተለያዩ ልዩ ልዩ የመንግስት ስብሰባዎች፣ የተለያዩ ስልጠናዎች፣ የተለያዩ ሃይማኖታዊ ባህሎች፣ ህዝባዊ ሰልፎች፣ በቅርብ ጊዜ ያደረግነው ጣና ፎረምን ብናይ የተወሰኑ ኃይሎችን የፌዴራል ተቋሞች ብንጠቀም ነገር ግን በአብዛኛው በክልሉ የጸጥታ ኃይል ብቻ መጠቀም ተችሏል። ይህ የሚያሳየው ምንድነው? የመፈጸም አቅማችን እያደገ እንደመጣ በተሰራው ሪፎርም መሰረት ለውጦች እየመጡ እንዳለ በተገቢ መንገድ እያየንበት ያለበት ሁኔታ ስላለ አሁንም የባህር ዳር ከተማ የራሳችንን የጸጥታ ስራ የከተማውን ደህንነት ከማረጋገጥ አኳያ በቂ የሆነ ሰው ኃይል አለ፣ በቂ የሆነ እውቀት አለ። ይሄንን አስተባብረንና አደራጅተን መምራት ከቻል ከተማዋን በተባለው መንገድ ሰላማዊ አድርገን መቀጠል እንችላለንና አሁን በተጨባጭ በህብረተሰቡ ዘንድም ሊመሰከር የሚችል ተጨባጭ ለውጦች እየታዩበት ያለበት ሁኔታ አለ። ይህን ስንል የሚቀሩ ነገሮች የለም ማለት አይደለም። አሁን በምናደርጋቸው እንቅስቃሴዎች ህብረተሰቡ ከኛ ጎን ራሱ ተስፋ ሰንቆ መንቀሳቀስ ጀምሯል። ድሮ እያየ ያልፍ የነበረው አሁን ላይ ይዞ ለፖሊስ ባስረክብ ነገ ምርመራ አጣርቶ ያስቀጣልኛል፣ እርምጃ ያስወስድልኛል ብሎ በማሰብ በመቻሉ እያያዘ የሚያመጣበት ሁኔታ የተፈጠረበት ሁኔታ ስላለ አሁን በጅምሩ ጥሩ ለውጦች እያየን ነው። ይህንን ማስቀጠል ከኛ ይጠበቃል። በእርግጠኝነት ዘመናዊ ፖሊስ ተገንብቶ ውጤት የምናይበትና ባህር ዳርም እንደ ስሟ እንደሚመጥን ፖሊስ የተደራጀበት ሁኔታ ስላለ በዚህ ልክ ይህንን ጠብቀን መቀጠል አለብን ብለን ነው የምናስበው። ሰራዊታችንን ማብቃት፣ ማደራጀት፣ እውቀቱ እንዲኖረው ክህሎቱ እንዲኖረው የማድረግ ስራ ከኛ ይጠበቃል። እሱ እየተደረገ ነው፣ በክልል ደረጃም በእኛም ደረጃ እየተደረገ ነው። በዚህ ልክ ከሰራን ቅድም እንዳልኩት ባህር ዳር የሚመጥን ፖሊስ መገንባት ይቻላልና አሁን ያለንበት ቁመና በጣም ጥሩ መንገድ ላይ ያለው ብለን ነው የምንገልጸው። እናመሰግናለን። አቶ ጌትነት እንደው በባህር ዳር ከተማ በስድስቱም ክፍለ ከተሞች እንዲሁም በሌሎች አካባቢ የገጠር ቀበሌዎችም ከህዝባዊ የሰላም ውይይቶች ሲከናወኑ እንደነበር ይታወቃል። ህብረተሰቡ ለመንግስት ያቀረባቸው ጥያቄዎች በርካታ ጥያቄዎች አሉ። ምን ግብዓት ተገኘበት? ከህብረተሰቡ ሲቀርቡ የነበሩ ጥያቄዎች ምን ላይ ትኩረት ያደረጉ ናቸው? ሰፊ የህዝብ ውይይቶች ተደርገዋል። እነዚህ የህዝብ ውይይቶች ስናደርግ ከማህበረሰቡ የተለያዩ ጥያቄዎች ይቀርባሉ። ከነዚህ ውስጥ አንዱ የመልካም አስተዳደር ጥያቄ ነው። ትልቁ የመልካም አስተዳደር ጥያቄ ነው። ሌላው የሰላም ጥያቄ ነው። የሰላም ጥያቄ ሲጠይቅ ሰው ህዝብ እንዲከበርለት ነው የሚፈልገው። ማህበረሰቡ ህግ እንዲከበርለት አብዝቶ ይጠይቃል። ይህንን ጥያቄ ደግሞ መንግስት እና የሚመለከተው አካል በአግባቡ መመለስ እንዳለበት የተግባባንበት ሁኔታ ነው ያለው። ይህንንም ቢሆን በደንብ ከኛ ጋር በመግባባት የህግ የማስከበሩ ስራ እንዲቀጥል፣ ስርዓት አልበኝነት ለከተማችንም ሆነ ለኛ እንደማይጠቅም ሰፊ መግባባት ላይ የደረስንበት ነው። ሌላው ትልቁ ስራ በጥያቄ የህዝብ ጥያቄ የመልካም አስተዳደር ችግር ነው። ይህ የመልካም አስተዳደር ችግር ከላይ እስከ ታች ነው ያለው። በተለይ አብዝቶ የሚነሳው ቀበሌዎች ጋር እና ክፍለ ከተሞች ጋር ነው። ይህንን ደግሞ የመልካም አስተዳደር ችግር ለመፍታት ከላይ ከሚመለከተው አመራር ጋር በእኛም መፈታት ያለበትንም ከኛ ጋር እየተነጋገር ስራዎችን በአግባቡ እንዲሄድ በተለይ ተገልጋዩ ማህበረሰብ መገልገል እንዳለበት እዚያ ውስጥ የተቀመጠ አመራር ደግሞ አገልጋይነት ስሜት እንዲኖረው ሰፊ የውይይት እየተደረገ ነው ያለው። ይህ አገልጋይነት ስሜት የሌለውን በተለይ ከሙያተኛ ከአመራር አካባቢ ያሉትን አንዳንድ ህጋዊ እርምጃዎች የሚወሰዱ አሉ።
ህጋዊ እርምጃ የሚወሰዱት ህጋዊ እርምጃ ይወሰዳሉ። ፖለቲካዊ ትርጉም ተሰጧቸው ፖለቲካዊ እርምጃ የሚወሰዳቸው ፖለቲካዊ እርምጃ እየተወሰዱ ያሉበት ሁኔታ ነው ያለው። ትልቁ ማህበረሰቡ እየጠየቀ ያለው አሁን ላይ የሰላም ጥያቄውን ወደ ተሻለ ሁኔታ ስለመጣ ይህን የሰላም ጥያቄ በዚሁ እንድናስቀጥልለት መንግስት የህግ ማስከበሩ ስራ በዚሁ እንዲቀጥል ወደ ኋላ እንዳይመለስ አበክሮ ይጠይቃል። ይህን ደግሞ የፖለቲካ አመራሩም የጸጥታ መዋቅሩም ይህንን ሁኔታ በደንብ ተቀብሎ ማስቀጠል ያስፈልጋል። አመራር ማደራጀት ስራዎች አሉ። አሁን ሪፎርም አለ። ይህን ሪፎርም ተግባራዊ እንዲሆን ስራዎች እየተሰሩ ነው ያሉት። ይህንን ችግር ደግሞ ይቀርፋል ተብሎ የታሰበው የጠቅላይ ሚኒስትራችን ኢኒሼቲቭ የሞሰብ አንድ አገልግሎት ስራዎች በከተማችን ላይ እንዲሰሩ ተደርጓል። ሌላው የልማት ጥያቄ ነው። የልማት ጥያቄ እንዳየው እዚህ ከተማችን ውስጥ ሰፊ የልማት ስራዎች ይሰራሉ። የኮንክሪት አስፓልት መንገድ፣ የኮሪደር ልማት፣ ሌሎችም መሰረተ ልማቶች እየተሰሩ ነው ያሉት። አሁን ይህን ልማት ማህበረሰቡ በጣም ይደግፋል። አይዟቸው ከጎናቸው ነው የሚሉት። ግን የተደራሽነት ልማቶች ሁሉንም ተደራሽ የሆኑ ሁሉንም አካባቢዎች ተደራሽ የሆነ ልማት እንዲለማለት እንዲደርስለት አንዳንድ ጥያቄዎች ይጠይቃሉ። ከተማችንም ይህን መሰረት አድርጎ ለመመለስ አቅዶ እየሰራ ይገኛል። እንደው የሰላም ፍላጎትስ እንዴት አገኛችሁት? ህብረተሰቡ ጋር ነው። ሁሉም ሰላም ይፈልጋል። የሰላምን አስፈላጊነት አሁን ላለ ማህበረሰብ ለመግለጽኛ ምን እንቸገራለን። እጅግ በጣም ችግር ውስጥ እንደነበረ ማህበረሰቡ ያውቃል። ይህን ሰላም እንድናስከብርለት የህግ የበላይነት እንዲከበር ወንጀለኞች እንዲቀጡ ተከታትለን ወንጀለኛ እንድናስቀጣ ነው ከማህበረሰቡ ጥያቄ። ይህ አሁን ያገኘነውን ሰላም ወደ ኋላ እንዳይመለስ በደንብ መንግስት የጸጥታ መዋቅሩ ተደራጅቶ ስራዎችን መስራት እንዳለበት ነው ማህበረሰቡ አበክሮ የሰጠና አስተያየት እየሰጠን ያለ በየመድረኩ። ምንድነው ይህንን መሰረት አድርጎ የከተማ አስተዳደሩ የጸጥታ መዋቅሩ የፖለቲካ አመራሩና አጠቃላይ መዋቅሩ ይህንን መሰረት አድርጎ ስራዎችን እየሰራ ነው ያለው። የጸጥታ መዋቅሩን በአቅም በቁጥር ማጠናከር ያስፈልጋል፣ በትጥቅ ማጠናከር ያስፈልጋል። ይህንን አስበን እየሰራን ያለ ነው። ይህንን ካደረግ ከተማችን አሁን ካለችበት ሰላም በላይ ለማስጠበቅ ማህበረሰቡ ከጎናችን እንደሆነና ለኛም አቅም ጉልበት ነው እንደሚሰራ ነው ለኛ በየመድረኮች ህዝብ እያነሳ ያለው። እኛም ይህን መሰረት አድርገን ስራዎችን እየሰራን የባህር ዳርን ከተማ ሰላም ለመጠበቅ ማህበረሰቡን ያሳተፈ ማህበረሰብ አቀፍ ወንጀል መከላከል በተለይ የፖሊስና የማህበረሰቡ ትብብር እጅግ በጣም ያስፈልጋል። ያ ሲሆን ነው እንግዲህ ሰላማን ከተማዋን መጠበቅ የሚቻለው ነው። እንደው ማህበረሰብ አቀፍ ወንጀል መከላከል ላይ ምን ስራዎች ተሰሩ? ምን ውጤቶች ተገኙ እስካሁን በተሰራው ስራ? እንግዲህ ማህበረሰብ አቀፍ ፖሊስ አገልግሎት ዋነኛ የፖሊስ የጀርባ አጥንት ተደርጎ የሚወሰድ ነው ከወንጀል መከላከል ተግባራችን አኳያ። ስለዚህ ይህን ክፍል ስናጠናክር ነው ለውጥ የምናመጣ ብለን ነው የምናምነውና አንዱ ህዝብና ተቋማችን የሚያገናኘውም ይሄ ስለሆነ በዚህ ላይ አበክረን ነው እየሰራን ያለ ነው። አሁን እንደ ከተማ በአዲስ ካደራጀን ጀምሮ በምክትል መምሪያ የሚመራ የማህበረሰብ አቀፍ ወንጀል መከላከል ምክትል መምሪያ ደረጃ እንዲመራ ከፍ ተደርጎ ነው የታየው በመዋቅራችን። ከዛ ቀጥሎ ዋና ክፍሎች እንዲኖሩት እስከ ጣቢያ ክፍል ኃላፊዎች እንዲኖሩት ንዑስ ክፍሎች እንዲኖሩት ሆኖ እስከ ታች ኦፊሰሮች ድረስ እንዲኖሩት ተደርጎ ነው የተዋቀረውና በዚህ ልክ በቂ የሆነ ስልጠና ወስደው ከነገ ወላም እያሳደግ ነው የምንሄደው። ስልጠና ወስደው ወደ ማዕከሎቻቸው የተሰማሩ የኮሚኒቲ ፖሊሲንግ ኦፊሰሮች አሉን። አሁን ባለው ሁኔታ እንግዲህ ወደ 101 የሚሆኑ የኮሚኒቲ ፖሊሲንግ ሴንተሮች በከተማ ደረጃ ተከፍተው አገልግሎት ይሰጡ ናቸው ከፖሊስ ተግባር አኳያ ማለት ነው። ሌሎቹ አንዳንዶቹን በቀጣይ እያጠናከርን የምንቀጥልባቸው የምናሰፋቸው በአዲስ የምንከፍታቸው ይኖሩናል። ነገር ግን አሁን ባለው ሁኔታ 101 የኮሚኒቲ ፖሊሲንግ ማዕከሎች ተከፍተው ስራ የጀመሩበት ሁኔታ አለ። እነዚህ ማዕከሎች ሲከፈቱ እንግዲህ በቀጥታ የፖሊስ ተግባር መሬት ላይ የሚነካበት ነው ይሄ ክፍል። ስለዚህ እዛ ከተገኙ በኋላ ማህበረሰቡን በማዋየት በማደራጀት ወደ ስራ እንዲገባ በማድረግ አሁን እንደ ከተማ በ92 ቀጠና በ734 ብሎክ ተደራጅቶ ማህበረሰቡ አካባቢ ይጠብቃል። ይህ እንግዲህ በየደረጃው ያለ የኮሚኒቲ ፖሊሲንግ ኦፊሰር ሚኒሻ በጋራ ሆኖ የማታ ፓትሮሉን በጋራ የሚቃኙበትና የሚያስተባብሩበት ሁኔታ እንደተጠበቀ ነው። ከዚህ ጋር ተያይዞ በተለይ አሁን ፖሊስና ህብረተሰቡ በግልጽ የተገናኘበት ካሁን በፊት በደንብ የማይቀራረብበትና ተጋብቶ የማይሰራበት ሁኔታዎች የነበሩበት ሁኔታ ነው የነበረው። ለምን የኛ ተቋም ቅድም እንዳስቀመጥኩት
በተቋም ደረጃ ቀይ መስመር ተብለው የተቀመጡ አሁን ነገር ግን ካሁን በፊት ዝም ብለን በዘፈቀደ የምንሰራቸው በማይመለከተን ነገር ሁሉ እየገባን ፖሊስና ማህበረሰቡን ስናቀቅር የነበረበት ሁኔታ ነው የነበረው። ስለዚህ እነሱ አሁን ታች ላይ ወርዶ ከማህበረሰቡ ጋር ውይይት ሲደረግ በግልጽ ማህበረሰቡ ተቀብሏቸው የኛ ልጆች ናቸው ብሎ ለኦፊሰሮችን ይዞ በተገቢው መንገድ እየሰሩበት ካሁን በፊት የተሰሩ ማዕከሎች የፈረሱትን በመጠገን የጎደለውን ግብዓት በማሟላት አብሯቸው በመዋል በማደር ማህበረሰቡ እየሰራ ያለበት ሁኔታ አለና ይህ በመሆኑ ምክንያት በከተማ ደረጃ ከፍተኛ ለውጥ መጥቷል። አንዱ ለውጥ የምንለው ምንድነው? ማህበረሰቡ ራሱን ኦፊሰሮች ከሄዱ በኋላ መጠበቅ ጀምሯል። በተለይ አንዳንድ አካባቢዎች እነ ግሽ አባይ እነ ፋሲሎ ክፍለ ከተሞች ህዝቡ በነቂስ ወጡ አካባቢውን እየጠበቀ ሌባን እያነቀ እያመጣ የሰጠበት ሁኔታ አለ። ይሄ የፖሊስና የህብረተሰቡ ግንኙነት እየተጠነከረ እየዳበረ ሲሄድ የመጣ ለውጥ ነውና ይህ አንድ የተገኘ ውጤት ነው። ከዛ ውጭ ማህበረሰቡ የመረጃ ባለቤት እየሆነ ነው። ካሁን በፊት መረጃ ደፍሮ ለመስጠት ይቅርና መቅረብ አይፈልግም ነበር ሰው። አሁን ግን በግልጽም በሆነ በስውርም መረጃዎችን እየሰጠን ያለ ማህበረሰቡ የሚፈጸሙ ነገሮችን በሙሉ ከመፈጸማቸው በፊትም ብዙ ካሁን በፊት ሊፈጸሙ የታሰቡ እገታዎችን ያከሸፋቸው ማህበረሰቡ ነው። በራሱ መረጃ ከኛ ጋር በመቀናጀት ብዙ አጋጆች ማዝያዝ ችሏል። ከተማችን ላይ ካሁን በፊት እንደምታውቁት ከፍተኛ የሆነ የቦምብ ፍንዳታ ነበር በየትምህርት ቤቱ በየመዝናኛ ቦታው። እሱ ማህበረሰቡ የሚሰጠው መረጃ ነው ወደ ውጤት መምጣትና መስተካከል የቻለው። ስለዚህ ከማህበረሰቡ ጋር ቀርበን በመስራታችን በተለይ በኮሚኒቲ ፖሊሲንግ ታች ወርደን በመስራታችን በተሻለ መንገድ እየሰራን ያለበት ሁኔታ አለ። ይሄ እንግዲህ አጠናክረን ከቀጠል እውነት ለመናገር ቅድም ሲባል እንደነበረው ወንጀል ማህበራዊ ክስተት ሊሆን ይችላል፣ ነገር ግን ከማህበረሰቡ አይደበቅም። ስለዚህ ማህበረሰቡ ውስጥ የሚፈጸም ወንጀል ደግሞ የምትከላከለው በማህበረሰቡ ጋር አብረ በመስራት ነው። ብቻ በመሆን በመሮጥ አይደለም የሚሰራውና ይሄን አጠናክረን ከቀጠል እውነት ለመናገር ባህር ዳር ላይ አሁን ያለውን ሰላም በዘላቂነት ማስቀጠል የሚቻልበት እድል ሰፊ ነውና በደንብ ከማህበረሰቡ ጋር ተግባብተን እየሰራን ነው። አንዳንድ ያልደረስንባቸው ቀጠናዎች አሉ። እነሱም በቀጣይ እየሄድንባቸው ናቸው። ሂደት ላይ ያለ ብለናል ቅድም ያለቀ ስራ ስላልሆነ አሁንም አንዳንድ ቀጠኖች አካባቢ ገና እያደራጀናቸው ወደ ስራ መንገባባቸው ሁኔታዎች አሉ። እነዛን ስናደራጅ እንግዲህ ሙሉ ከተማችን ማህበረሰቡን ያሳተፈ የኮሚኒቲ ፖሊሲንግ ስራ እየተሰራ ነው ለመደምደም እንችላለንና አሁን ባለው ጅማሮ ግን ተስፋ ሰጪ አዳጊ የሆነ ነገር በከተማችን ላይ እያየን ያለ ነው። ከዚህ በፊት ሲፈጸሙ የነበሩ ተራ ዝርፊያዎች፣ ወንጀሎች እንዲሁም ደግሞ እገታ፣ ሌሎችም ችግሮች ሲነሱ የነበሩ በህብረተሰቡ ውስጥ ሲነሱ የነበሩ ችግሮች እንደነበሩ እናስታውሳለን። አሁን በምን ደረጃ ላይ ነው የሚገኙት እነዚህ ጉዳዮች? አቶ ጌትነት፣ አሁን ይሄ ወንጀል እጅግ በጣም ቀንሷል። ፍንዳታውን ኦልሞስት የለም እዚህ ከተማ ውስጥ ረጅም ጊዜ ሆነ ያስቆመው እና ይህን ልናስቆም የቻልነው የጸጥታ መዋቅሩ ከማህበረሰቡ ጋር በቅንጅት በመስራት ነው። እገታ በተለያየ መልኩ ነው የሚታገት የነበረው። አንዳንዱ የግል ፍላጎትን ሊያሳካ ልክ የገቢ ምንጭ አድርጎ ይሰራ የነበረ ቡድን ነበር። አንዳንዱ ደግሞ ከጠላት ጋር በመቀናጀት የሚሰራ የእገታ ወንጀል ነበር። ይህን ወንጀል ለማስቆም በቅንጅት ሰፊ ስራ ተሰርቷል። እዚህ ከተማ ውስጥ የጸጥታ መዋቅሩ ከፌዴራል ተቋማት ጋር ከክልል የጸጥታ ተቋማት ጋር የከተማው የጸጥታ ተቋማት በቅንጅት ነው ስራ የነበረው። ትልቁ አቅም ግን የጸጥታ መዋቅሩ ብቻ ሳይሆን የህዝቡ የሰላሙን የመፈለጉ ሁኔታ ጥቆማዎች ይሰጡን ነበር። ማን ከየት እነማን እንደሆኑ የሚያግቱ ከማህበረሰቡ ጥቆማዎች ይመጣሉ። እነዚህን ጥቆማዎችን መሰረት አድርገን የጸጥታ መዋቅሩ እነዚህን አጋቾች የሚያዙበት እና እርምጃ የሚወሰድበት መንገድ ተፈጠረ። ብቻውን የጸጥታ መዋቅሩ ብቻ ሳይሆን የማህበረሰቡ ትልቅ አቅም ጉልበቱን በመስራት አሁን እየተፈጠረ ያለ የፍንዳታ ወይም ደግሞ ሌላ የሽብር ተግባር ኦልሞስት የቆመበት ሁኔታ ነው ያለው። አልፎ አልፎ ከተማ ውስጥ ሳይሆን ከከተማ ዳር ካሉ የገጠር ቀበሌዎች አካባቢ አንዳንድ እገታዎች ሊኖሩ ይችላሉ። አሁን አንዳንድ ማህበራዊ ክስተት ያላቸው ወንጀሎች 100% አይጠፉም። ነገር ግን ታስቦ ታቅዶ የሚሰሩ ወንጀሎች ነበሩ በዚህ 2 ዓመት ውስጥ። እነሱን ግን አሁን ላይ ኦልሞስት ወደ ማስቆም የሄድንበት ሁኔታ ነው ያለው። በተለይ እነዚህ የሽብር ስራዎች ፍንዳታ፣ ግድያ እና የተለያዩ እጅግ በጣም ለከተማችን ጥሩ ያልነበሩ የከተማችን ገጽታ ያበላሹ የነበሩ ይችን ውብ ከተማ ለቱሪስት መስህብ የነበረችን ከተማ ወደ ኋላ ላግ ለማድረግ
ታስቦ ታቅዶ ይሰራ ነበር። እሱን ግን ከማህበረሰባችን ጋር በመቀናጀት አሁን ላይ የእገታ እና የፍንዳታ የሽብር ተግባር ያስቆምንበት ሁኔታ ነው ያለው። እንደ ኮማንደር ምንድን ያለው ነባራዊ ሁኔታ እንደ ፖሊስ በተለይ አካባቢ ስምሪት፣ የአካባቢ ችግሮችን ለይቶ ማጥናት፣ በአካባቢው ያለው የጸጥታ ስምሪት፣ የአካባቢው በተለይ ባህር ዳር ላይ ያለው አሁን ያለው የዝርፊያ፣ የስርቆት፣ የእገታ በምን ሁኔታ ላይ ነው የሚገኘው? እንደ ፖሊሳዊ ግምገማ እንደ ባህር ዳር ከተማ በደንብ እኛ ልመን እየሰራን ያለ ነው ከሚፈጸሙ ወንጀሎች በላይ ስጋት መቀነስ ነው። ብዙ ሰው ከስራውም ከተለያየ ነገርም ርቆ ነው የቆየው በስጋት ምክንያት ነው። ብዙዎቹ በሶሻል ሚዲያ በሚለቀቁ ወሬዎች የመስጋትና አገር ለቆ የሚሄዱ ሁኔታዎች ነው በሰፊው ሲታዩ የነበሩትና ይህን ለመቅረፍ የመጀመሪያ ስራችን ምንድን ያደረግነው ስጋትን የሚቀርፍ ስምሪት በከተማ ውስጥ ማድረግ ነው። አሁን በከተማ ውስጥ በከተማችን ዙሪያም በከተማ ውስጥም የራሳችን አደረጃጀት ተጠቅመን ስጋትን የህብረተሰቡን ስጋት ሊቀንስ የሚችል የጸጥታ ስምሪት እያደረግን ያለ ነው። በዚህ ምክንያት የሚፈጸሙ ወንጀሎችን ወዲያውኑ መያዝ የሚቻልበት ደረጃ ደርሰናል። ይሄ አንዱ ያስተካከልነው ነው። ሁለተኛው ነገር ቅድም ሲባል እንደነበረው የሚፈጸሙ ወንጀሎችን ተከታትሎ ይዞ ለህግ ማቅረብ ነው ዋናው ተቋማችን ዓላማና እነዚህ ሰዎች ተከታትለን በመያዝ በኩል ሰፊ ስራ የተሰራ ያለው ከፍተኛ ቁጥር ቅድም እንዳነሳው የከተማ ላይ በባጃጅ የታገዘ ሀንግ ይሰራል፣ ዘረፋ ይፈጸማል፣ ሰው ይታገታል። እንደተባለው ቅድም ቦምብም ሲፈነዳበት የነበረበት ከተማ ነው የነበረውና እሱን ለማስቀረት ጠንካራ ስምሪት አድርገን እነዚህ ሰዎች በቁጥር ስር የመዋል ስራን የሰራ ነው። ካም በፊትም በእናንተውም እንትን እንደገለጽ ነው በአንድ ወቅት በእገታና በዘረፋ የተሰማራ 120 ተጠርጣሪ ይዘን ለህግ ስናቀርብ ነው የመጀመሪያው እንትን የቆመው። በዚህ ደረጃ ቆርጠን ገብተን ኦፕሬሽን ሰርተን ስንወስድ ማለት ነው። አሁንም ባለው ሁኔታ በከተማ ደረጃ በዚህ የተሰማሩ ባጃጆች እና የባጃጅ አሽከርካሪዎች እንዲሁም ከነሱ ጋር አጋዥ ነው ይህን ዘረፋ የሚፈጽሙ ከፍተኛ ቁጥር ያለው አሁን ተይዞ ምርመራ እየተጣራበት ያለበት ሁኔታ ነው ያለው በጣቢያ ደረጃ ማለት ነው። ከዛ ውጭም ደግሞ አላስፈላጊ ሆኖ ለመንግስት ወይ ደግሞ ለጸጥታ ኃይሉ ተገዢ ባለመሆን ከህግ ያፈነገጠውን ደግሞ ተከታትሎ እስከ ቦታው ድረስ ሄዶ መደምሰስ ስራ የሚሰራ ያለበት ሁኔታ ስላለ በእነዚህና ቅድም ባልኳቸው ስራዎች ምክንያት አሁን የጸጥታ ስምሪታችን በጣም የተሻለ ደረጃ አዳጊ የሆነ ለውጥ እና ለህብረተሰቡ ተስፋና ደህንነት እንዲሰማው ከማድረግ አኳያ እየሰራን ያለበት ሁኔታ ነው ያለ። ይሄ በመሆኑ ምክንያት ቅድም ሲገለጽ እንደነበረው ወንጀል ማህበራዊ ክስተት ቢሆንም አብዛኛውን ወንጀሎች ማስቆም ችለናል፣ መቀነስ ችለናል። አሁን አልፎ አልፎ የሚከሰት የወንጀል ድርጊት እገታ ነው። አልፎ አልፎ አሁንም ድረስ ያልጠፋ ግን እንደ ድሮ ያልነበረ በሆነ ጊዜ ብቅ የሚል ምልክት ያለው እገታ ነው። ሌሎች ወንጀሎችን በሙሉ ማስቆም የተቻለበት ሁኔታ ነው ያለውና አሁን እገታም ለማስቆም ሰፊ ስራ ከመረጃ መዋቅሩ ጋር በመቀናጀት እየሰራን ያለ ነው። በቁጥር ስር ያዋልናቸው ተጠርጣሪዎች አሉ፣ ምርመራ እያጣራንባቸው ያሉ ሰዎች አሉ። ነገር ግን አሁንም ይህንን ከስር መሰረቱ ለማድረግ ሌላም ስራ ስለሚያስፈልግ በሱ ዙሪያ እየሰራን ያለንበት ሁኔታ ነው ያለ። ህብረተሰቡ በዚህ ልክ ቅድም እንዳልኩት በጣም እየተባበረን ያለ እያገዘን ያለ አጋች ይዘን ምስክር በመጥፋት ምክንያት የምንለቅበት ሁኔታ የነበረበት ጊዜ ነው የነበረው። አሁን ግን ቀርቦ የመመስከርና ማስረጃ ሆኖ የመቅረብ ሁኔታዎች እየታዩ ስለሆነ አሁን በህብረተሰቡና በፖሊስ እንዲሁም በሌሎች አጋር የጸጥታ አካሎች ቅንጅት ወንጀለኞችን በመቆጣጠር እየያዙ ለህግ በማቅረብ በኩል ከፍተኛ ስራ የተሰራ ያለ። ይህ በመሆኑ ምክንያት አሁን ከተማችን ላይ ለየትኛውም መንግስታዊም ሆነ መንግስታዊ ያልሆኑ ተግባሮችን ለመፈጸም ሃይማኖታዊም ይሁን ሌሎች ተግባሮችን ለመፈጸም የሚያስቸግር የጸጥታ ስጋት የለም። አሁን ባለው ሁኔታ በጣም አስተማማኝ ሰላም ላይ ያለ ነው። እንዳልኩህ አልፎ አልፎ የሚፈጸሙ እገታ ወንጀሎችንም አሁን በያዝነው መንገድ ከቀጠል የምናስቆምበት ጊዜ በጣም ቅርብ ነው የሚሆነውና የተሻለ ስምሪት ነው ያለን። አሁን ይህንን ለመፍታት በተለይ በባህር ዳር ከተማ መፍትሄዎች ላይ አሁን ቀጣይ መስራት ያለባቸው እዚህ ላይ ምንድን ናቸው? አቶ ጌትነት ልክ ነው። አሁን እነዚህ የስጋት እንትኖችን ለመቀነስ መጀመሪያ የጸጥታ መዋቅራችን እንደተባለው ማደራጀት ነው። ማደራጀት ማብቃት ያስፈልጋል። ይህን የጸጥታ መዋቅራችን ከስጋት ማህበረሰባችን ከስጋት ነፃ ለማድረግ ታማኝ አገልጋይና እጅግ በጣም ለማህበረሰቡ ተገዥ የሆነ የጸጥታ መዋቅር መገንባት ነው መጀመሪያ። ይህንን ደግሞ ከማህበረሰቡ ጋር ማቀናጀት በተቀናጀ መልኩ ስራችን መስራት ነው። ይህንን ስናደርግ የልማት ስራችን በምንፈልገው ልክ ማሳለጥ እንችላለን። ትልቁ ነገር እንደ ከተማችን አሁን እየተሰሩ ያሉ ልማቶች ዝም ብለው የመጡ አይደሉም። በተለይ ከሰላሙ ላይ አጠንክረን ስለሰራን የሰላሙን ሁኔታ በደንብ ለህዝቡ ስላስገነዘብንና የጸጥታ መዋቅሩ
ለሰላሙ ትኩረት ሰጥቶ በመስራቱ ነው። አደረጃጀቶችን ማጠናከር፣ እነሱን ወደ ስራ ማስገባት፣ ታማኝና ብቁ ሰራዊት መገንባት ነው። ይህን ስለገነባን የልማት ስራችንን በምንፈልገው ልክ አስኬደናል። ሁለተኛ የቱሪዝም ኢንዱስትሪውንም ለማሳደግ የሄድነው በስራ ምንድነው? አካባቢያችን ሰፊ የቱሪዝም መስህብ ቦታዎች አሉ። እነዚህን የቱሪዝም መስህቦችን ለምንፈልገው ነገር ህዝብ እንደፈለገ ገብቶ ወይም ቱሪስቱ ገብቶ ጎብኝቶ እንዲሄድ የሰላም ሁኔታ ማስጠበቅ የግድ ያስፈልጋልና እዚያ አካባቢ ያለን ነገር መስራት፣ ህዝቡን ለህዝቡ ተደራሽ ማድረግ የግድ ያስፈልጋል። ህዝብን የሰላም ባለቤት ስናደርግ የምንፈልገውን እያደገ የመጣው ያ ነውና አሁንም ቢሆን ትልቁ ነገር ከህዝብ ጋር መስራት ነው። የሰላምን ዋጋ ለማግኘት ለህዝብ ማስረዳት ነው። ኢቭን ይህን ችግር የሚፈጥሩ ሰዎችም አሁን በርካታ ሰው እዚህ ችግር ውስጥ የነበረ ሰው ቅድም እንደተባለው ለህግ ቁጥጥር ከደረሰውም በላይ ለመንግስት እጅ እየሰጠ እየመጣ ያለ ማህበረሰብ ማለት እገታ፣ ዝርፊያ ወንጀሎችን ለመቀነስ ቀጣይ ምን መሰራት አለበት? መፍትሄዎች ላይ ከመፍትሄ አኳያ እንግዲህ ዋናው መፍትሄ የሚሆነው ከህዝብ ጋር አብሮ መስራት ነው። ከህዝብ የተሰወረ ነገር የለም። ወንጀል የሚፈጸም ህዝብ ላይ ነው፣ የሚፈጽመውም እዛው ያለ ሰው ነው። ስለዚህ ከህዝብ የተሰወረ ነገር ስለሌለ ከህዝብ ጋር አብሮ መስራት እነዚህ ወንጀሎች ለማስቆም አይነተኛ መፍትሄ ነው ብዬ ወስዳለሁ። ስለዚህ ከህዝብ ጋር ተቀራርበን አሁን በጀመርነው ልክ በደንብ መስራት አለብን የሚል ነገር ነው ያለኝ። ሁለተኛው መፍትሄ የሚሆነው በሚያዙ ሰዎች ላይ የህግ ብትር እንዲያርፍባቸው ማድረግ ነው። እንግዲህ በወንጀል መከላከል ተግባራችን ላይ አንዱ የወንጀል መከላከል ተግባር የሚባለው በህግ ውሳኔ ስታሰጥ ነው። ካልሆነ ሰው መያዝ መለቀቅ ከሆነ ትርጉም የለውም። ስለዚህ ይህንን ለመስራት ከፍተኛ ተቋማት ጋር መቀናጀት ያስፈልጋል። ለምን እኛ ምርመራ እናጣራለን፣ አቃቢ ክስ ይመሰርታል፣ ፍርድ ቤት ውሳኔ ይሰጣል። ስለዚህ ይሄ ሂደት ጠብቆ እንዲሄድ መቀናጀት አለብን። ሶስት አካሎች ስንቀናጅ ነውና ውጤት የምናመጣው። ስለዚህ እዚህ ጋር ያለው የትብብር ስራ ተጠናክሮ መቀጠል አለበት። ስለዚህ በዚህ ልክ ሁለተኛው መፍትሄ ነው ብዬ ወስደው። ሶስተኛው መፍትሄ እኛ በተቋማችን አሰራር መሰረት ስራዎችን በዲሲፕሊን መገዛትና መምራት ከቻለ ነው። ቅድም ሳነሰው እንደነበረው ተቋማችን ላይ ቀይ መስመር ተብለው የተቀመጡ ነገሮች አሉ። ጎጠኝነት፣ በፖለቲካ ውስጥ ጣልቃ መግባት፣ ከሃይማኖት ጋር አድሎ ማድረግ እና ሌብነት በተመለከተ የተቋማችን ቀይ መስመሮች ናቸው። እኒህ ቀይ መስመሮችን አክብረን ከሰራን ህዝቡ ከኛ ጋር ይቀርባል። ሌላውም አካል ለእኛን ለማገዝ ዝግጁ ይሆናል። እኛ ግን በእነዚህ ጉዳዮች ላይ ከተሳተፍ የበለጠ እኛ ነገሩ እያወሳሰኑና የምንሄደው እነዚህ ነገሮችን ተቋማችን ያስቀመጣቸውን ቀይ መስመሮች በተገቢ መንገድ ማክበር ከቻል በእርግጠኝነት ጥሩ የወንጀል መከላከል ኦፊሰሮች ማፍራት እንችላለን፣ ጥሩ መሪዎች ማውጣት እንችላለን። ስለዚህ በዛ ልክ እንደኔ እኒህ ሶስት ነገሮችን ካደረግ ወንጀል ለመከላከል መፍትሄ ይሆናል ብዬ ነው በግሌ የምወስደው። ይህችን ውብ ከተማ በጣም ቱሪስቶች የሚወዷት የሚናፍቋትን ያህል አሁንም ወደፊት ሰላምነቷን ጠብቃ እንድትቀጥል ከማን ምን ይጠበቃል? ይቺ ከተማ እውነትም የመንፈስ መንደር ነች። እጅግ በጣም ትልቅ ሃይማኖታዊ በዓላት የሚከበርባት፣ ገዳማት፣ አድባራት ያሉባት፣ ከዚያም በላይ ትልቅ ለማህበረሰቡ ለሰው ኑሮ ምቹ የሆነች ከተማ ነች። ሰዎችን ምቹ የሆነችን ከተማ ሰላሟን ለማስጠበቅ የጸጥታ መዋቅሩ እጅግ በጣም ከዚህ በላይ የህግ የበላይነትን የማስከበር ስራ አጠናክሮ መቀጠል መቻል አለበት። ይህን ሲያደርግ ምንድነው ፍጹም ካድሎ ነፃ የሆነ የህዝብን አገልጋይነትን ስሜት ይዞ መስራት አለበት። ይህ ትልቁ ስራችን መሆን ያለበት። በተለይ የጸጥታ መዋቅሩ የአገልጋይነት ስሜት ነው፣ የተገልጋይነት ሳይሆን የአገልጋይነት ስሜትን ይዞ መስራት ነው ያለበት። ሌላው ማህበረሰቡ ይህን ሰላም ዘላቂ እንዲሆን ከመንግስት ጎን ከጸጥታ መዋቅሩ ጎን ሆኖ ስራዎችን መስራት መቻል አለበት። ለህግ ተገዢ የሆነ ማህበረሰብ መፍጠር ያስፈልጋል። ለህግ ተገዢ የሆነ ትውልድ መፍጠር ያስፈልጋል። አሁን ያላትን ሰላም የበለጠ ለማስኬድ እጅግ በጣም መግባባት፣ የሰላምን አስፈላጊነት በደንብ የተገነዘበ ትውልድ መፍጠር ያስፈልጋል ማለት ነው። ይህን ካደረግ ሰላማችን በፈለገው ልክ ሄደ የምንፈልገውን ግብ የበለጠ ይችን ውብ ከተማ የተዋበች የቱሪስት መስህብ እንድትሆን የቱሪዝም ኢንዱስትሪው እንዲያድግ እናደርጋታለን ማለት ነው። ይህ ስራ በቅንጅት የህዝብ የመንግስት በመቀናጀት ስራዎችን መስራት ያስፈልጋል።
ይህንን ለማድረግ ደግሞ ሁሉም የድርሻውን መወጣት አለበት የሚል ሀሳብ ለመስጠት። መልካም አመሰግናለሁ። ከኮማንደር ዋልልኝ ቢምረው የባህር ዳር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ እንዲሁም አቶ ጌትነት አናጋው የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ እዚህ ስቱዲዮ ተገኝታችሁ ለአነሳናቸው ጥያቄዎች ሰፊ ማብራሪያ ስለሰጣችሁን በተመልካቾች ስም ከልብ እናመሰግናለን። የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ባህር ዳር ከተማ የቱሪዝምና የሰላም ከተማ በሚል ርዕሰ ጉዳይ አንስተን ያቀረብንላችሁ ዝግጅት በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።